defining the sample design. Now, we typically study samples of the total population in question rather than studying the entire population. አሁን ጥናት በምናደርግበት ጊዜ ሙሉ ህዝቡን ወይንም ሙሉ ፖፑሌሽኑን ወስደን ሳይሆን ሳምፕል ወስደን ነው ወይንም ናሙና ወስደን ነው። ለምሳሌ በኢትዮጵያ መጽሐፍ ማንበብ የሚፈልግ ሰው ወይንም የሚያነብ ሰው ምን ያህል ፐርሰንት ነው የሚለውን ለማወቅ ከፈለግን 114 ሚሊዮኑንም ሰው መጠየቅ ከባድ ሊሆን ይችላል። ያንን ኤክስፐሪመንት መስራት እንግዲህ ያስቡ 114 ሚሊዮን ሰው ስንጠይቅ ምን ያህል ጊዜ እንደሚፈጅ አመታት ዘመናትን ሊፈጅ ይችላል። ነገር ግን ምንድነው የምናደርገው? ሁሉንም ሰው ቶታል ፖፑሌሽኑን አይደለም የምንጠይቀው። ምን ያህል ሰው ማንበብ ይወዳል ወይንም ምን ያህል ሰው ያነባል የሚለውን ለማወቅ ሳምፕል ነው የምንወስደው። ከዚህም ከዛም ጥቂት ሰዎችን ሳምፕል ወስደን ነው ሪሰርቻችንን የምንሰራው ማለት ነው። ያ ነው እንግዲህ ሳምፕል ናሙና ወስደን ነው እንጂ ቶታል ፖፑሌሽን አንሰራም። እና if a population is very large and we try to address the entire population, our project might be too large to be practical. እና ፖፑሌሽኑ very large በሚሆንበት ጊዜ በዛው ልክ ፕሮጀክታችንም ወይንም ሪሰርቻችንም ምንድነው የሚሆነው በጣም ሰፊ ለመስራትም በጣም አስቸጋሪ ያደርግብናል ማለት ቱ ላርጅ ይሆናል በጣም ይሰፋልና for example the amount of information we could need to identify, gather, organize, analyze might be too large to manage. አስቡት አይደንቲፋይ ለማድረግ ለመለየት ኢንፎርሜሽን እኛ የምንሰበስበውን ለመሰብሰብ ለማቀናጀት ለመገምገም አሁን 100 ሚሊዮኑን ሰው መረጃ ወስደን ያጠናል አያጠናም የሚለው ያነባል አያነብ የሚለውን ለመለየት ገና ጠይቀን እያንዳንዱን ሰው እና እያንዳንዱ ሰው የፈለግነውን ጥያቄ መልሷል የሚለውን ከእያንዳንዱ ሰው ያገኘውን ኢንፎርሜሽን መሰብሰብ ማቀናጀት አናላይዝ ማድረግ እንግዲህ በጣም ላርጅ ነገር ነው የሚሆነው። ስለዚህ choosing the population sample is called sampling. ሳምፕል ናሙና ነው የምንወስደው። ከቶታል ፖፑሌሽኑ ሳምፕል ስንወስድ ይሄ ምን ይባላል? ሳምፕሊንግ ይባላል። እና the resulting study is called a sample study. እዛ በኋላ የምናጠናው ጥናት ደግሞ ሳምፕል ስተዲ ይባላል። በሳምፕሉ በናሙናው ዙሪያ የምናጠናው ስለሆነ እና to serve a useful purpose a sample should be free from bias and should appropriately represent the population. እና በምናጠናበት ጊዜ ጥንቃቄ ማድረግ ያለብን ፍሪ ፍሮም ቢያዝ መሆን አለበት ወይንም ከችግር ማለት ከስተቶች የጸዳ መሆን አለበት። ሌላው ያ ሳምፕሉ ፖፑሌሽኑን ይወክላል ወይ የሚለውን እርግጠኛ ልንሆን ይገባል። አሁን ለምሳሌ ቶታል የኢትዮጵያ ሕዝብ የሚያነብ የኢትዮጵያ ሕዝብ ምን ያህል ፐርሰንት ነው የሚለውን ለማወቅ ፈልገን ነገር ግን ሳምፕል ስንወስድ ከአንድ አካባቢ ብቻ ከወሰድን ከአንድ ስፔሲፊክ አካባቢ 100 ሰው ወስደን ያው ያ ምንድነው አንድ አካባቢ ነው እንጂ ኢትዮጵያን አይወክልም የአንድ አካባቢ ሰው። እኛ ግን ከአንድ አካባቢ ብቻ ሳምፕል ወስደን እዛው አጥንተን ኦኬ ይሄን ያህል ፐርሰንት ሰው ያነባል ኢትዮጵያ ውስጥ ብንል ይሄ ስህተት ነው የሚሆነው። ለምን ሙሉ ኢትዮጵያን እንዲወክል ከተለያዩ ቦታዎች ነው መሆን ያለበት። ሄትሮጂኒየስ ስለሆነ የሰው አይነት የተለያየ አይነት ሰው ያለበት ስለሆነ ከዚህ ክልልም ከአፋርም ከሐመርም ከመቀሌም ከተለያየ ከአሶሳም ሁሉንም ሰው በሚያካትት መልኩ ነው መሆን ያለበት ስለ ኢትዮጵያ ማውራት ከፈለግን። እና ይሄ ነው እንግዲህ ከአንድ አካባቢ ብቻ ከወሰድን ቢያዝ ይሆናል ማለት ነው። የተዛባ ይሆናል። ትክክል ሳይሆን ይቀራል የወሰድነው ጥናታችንን ያበላሽብናል። እና ያው ፖፑሌሽን እንደዚህ በትልቁ ሳጥን ያለ ከሆነ ሳምፕል ደግሞ ከፖፑሌሽን ውስጥ የተወሰኑ ነገሮችን ወስደን ያው ፖፑሌሽን ቶታል ዩኒት ነው። ቶታል ነምበር ኦፍ ስቱደንትስ ኢን ስኩል ሊሆን ይችላል። ትምህርት ቤት ከወሰድን ትምህርት ቤት ውስጥ ያሉ አጠቃላይ ተማሪዎች እንደ ፖፑሌሽን ሲታዩ ሳምፕል ደግሞ which is only part of the total unit but is representative of it ከፖፑሌሽኑ ፓርት የሆነ ትንሽ ፓርት የሆነ ሆኖ ግን ፖፑሌሽኑን የሚወክል ሊሆን ይገባል። እዚህ ጋር የምንወስደው ሳምፕል ጥንቃቄ ማድረግ ያለብን ፖፑሌሽኑን የሚወክል ሊሆን ይገባል፣ ሪፕሬዘንታቲቭ ሊሆን ይገባል። ዝም ብለን ከአንድ ግሩፕ ከአንድ ቦታ ዝም ብለን ሰብስበን መሆን ሳይሆን ሁሉንም የሚወክል ሊሆን ይገባል እና
ከትምህርት ቤት አሁን ከአጠቃላይ ተማሪዎች ከሆነ ከአጠቃላይ ተማሪዎች only the students in 2 or 3 grade levels ጥቂት ተማሪዎችን ስንወስድ ነው ሳምፕል የሚባለው ማለት ነው። እና ኖት መያዝ ያለብን ምንድነው the appropriate percentage or ratio of the size of a population sample to the entire population depends upon the variability of the population እና ቫሪያቢሊቲ ወሳኝነት አለው ማለት ነው። ምን አይነት ነው ያለው የፖፑሌሽን አይነት ሆሞጂኒየስ ሊሆን ይችላል፣ ሲሚላር ወይንም ሄትሮጂኒየስ ሊሆን ይችላል። if population under study is homogeneous a small sample is sufficient። አሁን ሲሚላር ተመሳሳይ ፖፑሌሽን ያለበት ከሆነ ትንሽ ሳምፕል ብንወስድም ችግር የለውም፣ ያው ሁሉም ተመሳሳይ ሆሞጂኒየስ ስለሆኑ። ሄትሮጂኒየስ ሲሆን ግን ላርጅ ሳይዝ ያለው መረጃ ልንወስድ ይገባል። ለምሳሌ አሁን ስለ ትምህርት መክበድና መቅለል አንድ ትምህርት ቤት ላይ ለመጠየቅ ከፈለግን አንድ ትምህርት ቤት ላይ ከ9ኛ እስከ 12ኛ ክፍል የሚማሩ ተማሪዎች አሉ እንበል። ስለ ትምህርት ክብደትና ቅለት እንዴት ነው ትምህርቱ ይከብዳል ይቀላል የሚለውን ለመጠየቅ ከፈለግን ምን ማድረግ ነው ያለብን? ከ9 እስከ 12 ክላሶቹ ይለያያሉ፣ ሄትሮጂኒየስ ናቸው ማለት ነው። ማለት በዛው ልክ የትምህርት ቅለቱም ክብደቱም ስለሚለያይ። ነገር ግን እኛ ከ9ኛ ብቻ ክፍል ብቻ ወስደን የ9ኛ ክፍል ተማሪዎች ያወሩትን ሳምፕል ወስደን ኦኬ በቃ የዛ ግቢ ተማሪዎች ትምህርታቸው እንዲህ ነው ወይም ቀላል ነው ይቀላቸዋል ልንል አንችልም። ይሄ ትክክለኛ ያልሆነ መረጃ ነው የሚሰጠን። ስለዚህ ምንድነው ከ9ም ከ10ም ከ11ም ከ12ም ከሁሉም ተማሪዎችን ወስደን ነው ያን ጥያቄ መጠየቅ የምንችለው። በሌላ ደግሞ አንዱን ክላስ ብቻ ወስደን አሁን የ9ኛ ክፍል ተማሪዎች ትምህርታቸው ይከብዳቸዋል ይቀላቸዋል የሚል ሪሰርች ስንሰራ ደግሞ እዚህ ጋር የሚጠየቁት ምንድናቸው? የ9ኛ ክፍል ተማሪዎች ብቻ ናቸው። ስለዚህ በዚህ ጊዜ ምንድነው ሆሞጂኒየስ ነው የሚሆነው፣ ምክንያቱም ተመሳሳይ ናቸው፣ ሁሉም በአንድ ክላስ ደረጃ ያሉ ናቸው፣ ሁሉም ተማሪዎች ናቸው። ስለዚህ የምንወስደው ሳምፕል ምን ይሆናል? ትንሽ ይሆናል። ትንሽ ሳምፕል ከወሰድም በቂ ነው። ከ9ኛ ክፍል ተማሪዎች ትንሽ ሳምፕል ከወሰድ ሆሞጂኒየስ ስለሆኑ። ነገር ግን ከ9 እስከ 12 ያሉትን በምንጠይቅበት ጊዜ ሄትሮጂኒየስ ስለሆነ ብዙ ሳይዝ ያለው ሳምፕል ያስፈልገናል። እና ያው በምን ላይ ዲፔንድ ይሆናል ማለት ነው የምንወስደው ፐርሰንቴጅ ቫሪያቢሊቲ ላይ፣ የሰው ቫሪያቢሊቲ መለያየቱ ምን ይመስላል፣ ሆሞጂኒየስ ነው ሄትሮጂኒየስ ነው፣ ተመሳሳይ ነው ወይስ የተለያየ አይነት ነው የሚለውን ፐርሰንቴጃችንን ይወስነዋል፣ ሬሾአችንን ይወስነዋል፣ ምን ያህል ፖፑሌሽን ሳምፕል እንደምንወስድ። ሌላው ዲዛይኒንግ ዘ ሜን ቴክኒክስ ፎር ሳምፕሊንግ፣ ሳምፕል ለመውሰድ ምን አይነት መንገድ እንደምንከተል ዲዛይን ማድረግ ማለት ነው። እና ሁለት አይነት ቴክኒኮች አሉ ሳምፕሊንግ ቴክኒኮች ሳምፕል የምንወስድባቸው፣ ነን ፕሮባቢሊቲ እና ፕሮባቢሊቲ የሚባሉ። ነን ፕሮባቢሊቲ ሳምፕሊንግ በሚባልበት ጊዜ ዚስ አፕሮች ኢዝ sometimes known as deliberate or purposive sampling ይባላል። deliberate እያወቀን ወይንም አውቀን የምናደርገው ነገር purposely የምናደርገው ነገር ስለሆነ ነው deliberate ወይንም purposive የተባለው። ያ ማለት the items for the sample are selected deliberately by the researcher። አጥኚው ነው ተመራማሪው ነው የሚመርጠው ሳምፕሎችን ራሱ deliberately አውቆ እያወቀ ነው የሚመርጠው ማለት ነው። ስለዚህ the basis of such sampling is personal decision። ስለዚህ መራጩ ሪሰርቸሩ እስከሆነ ድረስ ወይንም አንድ መራጭ እስካለ ድረስ የሱ ውሳኔ ነው የሚሆነው ማለት ነው የሚመረጠው ሰው ወይንም የሚመረጠው ሳምፕል። ለምሳሌ አንድ ክላስ ውስጥ እናንተ በምትማሩበት ክላስ ውስጥ የተማሪዎችን አቨሬጅ እድሜ ለማወቅ ፈልጎ አስተማሪው ሙሉውን የሙሉ ተማሪዎችን እድሜ መውሰድ ከባድ ሊሆን ይችላል፣ የሁሉንም እድሜ ወስዶ ደምሮ አቨሬጁን መስራት። ነገር ግን የተወሰኑ ተማሪዎችን ቁጥር ወስዶ ለምሳሌ 5 ተማሪዎችን አስተማሪው ራሱ መርጦ የሚሰራ ከሆነ ምንድነው እያደረገ ያለው? አስተማሪው ነው 5 ተማሪዎችን እሺ ያንተ እድሜ ያንተ ያንቺ እያለ የሚነግረው ማለት ነው ወይንም የሚመርጠው። ስለዚህ ይሄ ምን ይባላል? ዴሊበሬት ይባላል ወይንም ነን ፕሮባቢሊቲ ሳምፕሊንግ ይባላል። ነገር ግን አስተማሪው በእጣ ቢያደርግ ኖሮ በዚህ ጊዜ ምን ይሆናል? ራንደምሊ ነው ማለት ነው። ስለዚህ ፕሮባቢሊቲ ሳምፕሊንግ የሚባለው ይሄ አይነት ነው። ምንድነው?
በእጣ ያደርጋል። 5 እጣ ያስቀምጥና ክላሱ ሙሉ ወይንም 5 ተማሪዎችን ለመምረጥ ክላሱ ሙሉ እጣውን እንዲያነሱ ያደርጋል። እና በዚህ ጊዜ ምን ይሆናል? ፕሮባቢሊቲ ሳምፕሊንግ ይባላል። ወይንም ራንደምሊ ነው አስተማሪው ፈልጎ የሆኑ ተማሪዎችን ወስኖ፣ ይሄ ፐርሰናል ዲሲዥን ያለበት ነገር ሳይሆን ራንደም የሆነ ነገር ነውና ነን ፕሮባቢሊቲ ሲሆን ፐርሰናል ዲሲዥን ያደርጋል። በሰውየው ፐርሰናል ዲሲዥን ላይ የተመሰረተ ይሆናል ሳምፕሉና there is always a danger of bias in such sampling። በእንደዚህ አይነት ሳምፕሊንግ ምን ሊኖር ይችላል? የተዛባ ነገር ሊኖር ይችላል። አስተማሪው የሚመርጠው የፈለገውን እስከሆነ ድረስ ምናልባት ተመሳሳይ ሰዎችን ሊመርጥ ይችላል። ብቻ የሆነ ቢያዝ ሊፈጠር ይችላል። ያው ፕሮባቢሊቲ ሳምፕሊንግ ሲሆን this approach is often called chance or lottery sampling በመባል ይጠራል። እድል ስለሆነ ማን እንደሚመረጥ አይታወቅም። አሁን እንዳልነው በእጣ ከሆነ ቻንስ ነው፣ በቻንስ ነው ወይንም ሎተሪ እንደማለት ነው። እና under this approach to sampling every item of the population has an equal chance of being included or lottery method። በእንደዚህ ጊዜ ክላስ ውስጥ ያሉት ተማሪዎች አሁን እኩል እድል ነው ያላቸው የመመረጥ። ሁሉም እጣ ያነሳሉ። እጣ ካነሱት ውስጥ 5ቱ ምን ይሆናሉ? ይመረጣሉ። እጣውን ያገኙት ትክክለኛውን ያገኙት 5ቱ ሰዎች ማለት ነው። እና ምንድነው ሁሉም ሰዎች እኩል ቻንስ አላቸው። ማድላት የለም ማለት ነው። እንደ ፕሮባቢሊቲ እንደ ነን ፕሮባቢሊቲ ሳምፕሊንግ ወይንም እንደ ዴሊበሬት ሳምፕሊንግ ምን የለም? ቢያዝ አይኖርም፣ ማድላት አይኖርም። ምክንያቱም ሰውየው ሳይሆን አስተማሪው ሳይሆን እዚህ ጋር እድል ነው የሚወስነው እና only chance determines whether an item is selected or not። ስለዚህ የሚወስነው ምንድነው? ቻንስ ነው፣ እድል ነው የሚወስነው እዚህ ጋር የሚመረጠውን ሳምፕል እና once an item is selected for the sample it cannot appear again። አንድ ጊዜ ከተመረጠ ያ ሰው ያ ሳምፕል ድጋሚ እንትን አይመረጥም፣ ድጋሚ አይወሰድም ማለት ነው። ስለዚህ there are different types of probability sampling or random sampling እና የተለያዩ አይነት ደግሞ ራንደም ሳምፕሊንግ የሚባሉ አሉ፣ ወደፊት ኮሌጅ ሌቨል ላይ የምታዩዋቸው። ሌላው ኮሌክቲንግ ኤንድ ኦርጋናይዚንግ ዘ ዴታ ነው። መሰብሰብ፣ መረጃውን መሰብሰብ እና ማቀናጀት። እና there are two types of data collection primary and secondary። ሁለት አይነት ዳታ የምንሰበስብበት መንገድ አለ። ፕራይመሪ ዳታ ኮሌክሽን የሚባለው this type of data collection is original in character። ኦሪጂናል ነው። ያ ማለት the research produces the data rather than relying on existing data። ኦሬዲ ያለውን ዳታ ከመጠቀም ይልቅ ኦሬዲ ያለውን መረጃ ከመጠቀም ይልቅ ሪሰርቹ ራሱ ነው ዳታውን ፕሮዲዩስ የሚያደርገው የሚያዘጋጀው። ስለዚህ ነው ፕራይመሪ የተባለው። እና በተለያየ መንገዶች አሉ ፕራይመሪ ዳታ ኮሌክት የሚደረግበት መንገድ። እና ዋናዎችን ስናይ አንደኛ the researchers personal observation፣ አጥኚው ራሱ እዛ አካባቢ ላይ የሚያየው የሚቃኘው ከኦብዘርቬሽኑ ተነስቶ ዳታ ሊሰበስብ ይችላል በማየት። ይሄ ምንድነው? ፕራይመሪ ይባላል ማለት ነው። ድሮ ከተጻፉት ሳይሆን ኦሪጂናሊ ገና ሪሰርቹ ራሱ ነው ፕሮዲዩስ የሚያደርገው፣ ጥናቱ ራሱ ነው ፕሮዲዩስ የሚያደርገው ማለት ነው። አንደኛው ኦብዘርቬሽን ፕራይመሪ ዳታ ነው። ኢንተርቪውስ ኮንዳክትድ ስሩ ቴሌፎን ኮንቨርሴሽንስ ኤንድ ኢን ፐርሰን። ኢንተርቪው በስልክ ሊሆን ይችላል፣ በአካል የሆኑ ሰዎችን በመጠየቅ መረጃ መሰብሰብ ፕራይመሪ ዳታ ኮሌክሽን ነው። ኩዌሽነሪዎችን ማዘጋጀት። ኩዌሽነሪ ማለት በወረቀት ጥያቄዎች መጠይቆች ይዘጋጃሉ። ከዛ በኋላ ያንን ፎርሞች እንዲሞሉ ለሰዎች ይሰጧቸዋል እና ሰዎቹ ይሞላሉ ማለት ነው። እዛ ላይ የተጻፉትን ጥያቄዎች ይመልሳሉ። እና ያው ኩዌሽነሪ በሜል ሊሆን ይችላል፣ በኢሜል ሊላክ ይችላል ማለት ነው። ሰው ያንን መረጃ የሞላውን መረጃ ሊልክ ይችላል። ሌላው ዲስከሽንስ ዊዝ ግሩፕስ ኦፍ ፒፕል፣ ከሰዎች ጋር መወያየት ውይይት ማድረግ። ይሄም ቀጥታ ፕራይመሪ ዳታ ኮሌክሽን ነው የሚሆነው። እና ፕራይመሪ ዳታ ኮሌክሽን ሜይ ኦልሶ ሜክ ዩዝ ኦፍ ስኬጁልስ፣ በስኬጁል ሊሆን ይችላል፣ በሆነ በእቅድ ሊሆን ይችላል። ታይም እንትን ተደርጎለት የሆነ ሰዓት ላይ ቀጠሮ ተዘጋጅቶለት ማለት ነው። ይሄ አፕሮች ያው ከኩዌሽነሪ ጋር ተመሳሳይ ነው። ይሄ ስኬጁል የሚደረገው ያው
ምንድነው ግን በዚህኛው ጊዜ የሚሆነው but differs in one aspect ከኩዌሽነሪ የሚለየው ምንድነው ጠያቂው የሆነ ኢኑመሬተር ይኖራል ጠያቂ ይኖራል ኩዌሽነሪ ያዘጋጅና ያንን ኩዌሽነሪ ይዞ ሄዶ እቅድ ማለት ቀጠሮ ይያዛል ለሰውየው በዚህ ቀን እንገናኝና ልጠይቅ አይነት ነገር ከዛ በኋላ በተጠየቀው በተቀጠረው ቀን ይገናኙና ሪስፖንደንቱን ይጠይቀዋል ወይንም ይሄንን ምላሽ የሚሰጠውን ሰውዬ ይጠይቀዋል እዛ ላይ ያሉ ጥያቄዎችን ያነበበ ከዛ ሪከርድ ያደርጋል ሰውየው የሚመልሰውን ነገር በምን በቀጠሮ በሚሆንበት ጊዜ ያው ስኬጁልድ ነው እንላለን እና ከኩዌሽነሪ ጋር ተመሳሳይ ሆኖ ያው ኩዌሽነሪ ሲባል በወረቀት ታትሞ ፕሪንት ተደርጎ እዛ ላይ ተጽፎ የሚመለስ ሊሆን ይችላል በኢሜይል ሊሆን ይችላል ኩዌሽነሪ ስንል ይሄኛው ግን ጥያቄዎችን ኩዌሽነሪውን አዘጋጅቶ ቀጥታ ነው የሚጠይቀው በተቀጠረው ሰዓት በስኬጁል በሚሆንበት ጊዜ እንግዲህ እነዚህ ዳይሬክትሊ ከሰዎች ከተለያዩ ነገሮች ቀጥታ ሄደን ስንወስድ ነው ፕራይመሪ ዳታ ኮሌክሽን የሚባለው በኢንተርቪው በዲስከሽን ሊሆን ይችላል በኩዌሽነሪ ሊሆን ይችላል በተለያየ መንገድ በመንወስድበት ጊዜ በኦብዘርቬሽን አሁን ምንድነው በፕራይመሪ ዳታ ኮሌክሽን ጊዜ ድሮ ያልነበረ ዳታ ነው እንደ አዲስ ነው የሚሰራው ማለት ነው ዳታው የሚዘጋጀው መረጃው የሚዘጋጀው እንደ አዲስ ነው እንጂ የነበረ የተዘጋጀ ዳታ አይደለም የምንወስደው ከሱ በተቃራኒ ደግሞ ሰከንደሪ ዳታ ኮሌክሽን ደግሞ the type of data collection investigates that has already been collected organized arranged by someone else ሌላ ሰው ያዘጋጀውን already collected የተሰበሰበ organized የሆነ ተቀናጅቶ arranged ሆነ የተቀመጠውን ዳታ ነው የምንወስደው ሰከንደሪ ዳታ ኮሌክሽን ከዛ ነው እኛ ኮሌክት የምናደርገው እነዚህ ፐብሊሽ ሊሆኑ ይችላሉ አንፐብሊሽ ሊሆኑ አይነት ዳታዎች ሊሆኑ ይችላሉ የታተሙም ሆነ ያልታተሙ ፐብሊሽ ዳታ የምንላቸው ምንድናቸው ፐብሊኬሽንስ ባይ ገቨርንመንት የሚያሳትሟቸው የታተመው የሚወጡ ነገሮች መንግስት የሚያሳትማቸው ፐብሊኬሽንስ ባይ ኤንጂኦስ ነን ገቨርንመንታል ኦርጋናይዜሽኖች የሚያሳትሟቸው ጆርናልስ መጽሔቶች ማጋዚንስ ኒውስፔፐር ጋዜጦች መጽሔቶች ሪፖርትስ ባይ ዩኒቨርሲቲስ ስኮላርስ በዩኒቨርሲቲዎች የሚወጡ ሪፖርቶች ሂስቶሪካል ሪከርድስ ተጽፎ የተቀመጡ ታሪካዊ ሪከርዶች እነዚህ ፐብሊሽድ የሆኑ ታትመው የወጡ ማለት ነው አንፐብሊሽድ ያልታተሙ ደግሞ እንደ ዲያሪ የየለት ማስታወሻዎች አሉ ሌተርስ ደብዳቤዎች አንፐብሊሽድ ባዮግራፊስ ግለ ታሪኮች ያልታተሙ እንግዲህ እነዚህ ግን ምን ሆነው የተቀመጡ ናቸው ኦሬዲ ተጽፈው ኦርጋናይዝድ ሆነው ኮሌክትድ ሆነው አሬንጅድ ሆነው የተቀመጠውን ነው እኛ የምንወስደው እንጂ በራሳችን ኢንተርቪው አድርገን በራሳችን ኦብዘርቭ አድርገን ኩዌሽነሪ ጠይቀን የማንወስደው በሚሆንበት ጊዜ ነው ሰከንደሪ ይሆናል ማለት ነው ስለዚህ የፕራይመሪ እና የሰከንደሪ ዳታ ኮሌክሽን ልዩነት ይሄን ይመስላል ሌላው ሪሰርች ሲሰራ ከሚደረጉት ታስኮች ውስጥ አናላይሲስ ኦፍ ዘ ዴታ ነው ዴታውን መገምገም መተንተን ትንተና ማድረግ ወይንም ግምገማ ማድረግ በተሰበሰበው ዴታ ላይ እና data analysis is an essential aspect of the scientific study of problems and discovering their solutions essential aspect እንደሆነ ወሳኝ ፓርት እንደሆነ ነው በዚህ በጥናቱ ላይ ችግሮችን በማጥናትና እንዲሁም መፍትሄዎችን በማግኘት ረገድ እና this step involves the use of statistical techniques to measure relationships of geographic variables defined in the hypothesis ላይ ቫሪያብሎችን ዲፋይን እንደምናደርግ አይተናል ሃይፖቴሲስ መላምት ስናስቀምጥ ቫሪያብሎች ያው ቫሪያብሎች ማለት የሚቀያየሩ ቫልዩዎች እንደማለት ነው እና የነዛን ቫሪያብሎች ሪሌሽንሺፓቸውን ከማጥናት ጋር የተያያዘ ነው አናላይዝ ስናደርግ ስታቲስቲካል ቴክኒኮችን ቁጥሮችን ተጠቅመን ማለት ነው እና the important issue in this step is the selection of appropriate measuring techniques እና በዚህ በአናላይሲስ ኦፍ ዴታ ላይ ዋና ኢሹ ምንድነው ዋናው ትኩረት የሚደረግበት ነገር ምንድነው ሜዠሪንግ ቴክኒኮችን የምንለካበትን መንገዶች መለየት ላይ ነው ሴሌክት ማድረግ ነው ሜዠር የምናደርጋቸው ቴክኒኮች ያ ማለት different statistical techniques are employed in analyzing collected data የተሰበሰበውን ዳታ በመተንተን በመገምገም ረገድ
የተለያየ አይነት ቴክኒኮችን ልንከተል እንችላለን። የተለያየ አይነት ዘዴዎች አሉ ማለት ነው። ከነዛ ዘዴዎች ምን ማድረግ ነው? ሴሌክት ማድረግ ነው። እና ዘ ስታቲስቲካል ቴክኒክስ ቫሪ ዲፔንዲንግ ኦን ዘ ኔቸር ኦፍ ጂኦግራፊካል ሪሰርች ዘ ቫሪያብልስ ኢንቨስቲጌትድ ዘ ኤቢሊቲ ኦፍ ዘ ሪሰርቸር ኤክስትራ። ይሄ የምንመርጠው ቴክኒክ ስታቲስቲካል ቴክኒኮች ዘዴዎቹ ሊለያዩ ይችላሉ። የትኛውን ዘዴ መምረጥ አለብን የምለው በምን በኔቸር ኦፍ ጂኦግራፊካል ሪሰርች በሪሰርቹ አይነት ሊለያይ ይችላል። ቫሪያብልስ ኢንቨስቲጌትድ ባሉ ቫሪያብሎች እዛ ጋር ያሉት ቫሪያብሎች የተለያየ ቴክኒክ እንድንጠቀም ሊያደርጉ ይችላሉ። ዘ ኤቢሊቲ ኦፍ ዘ ሪሰርቸር የአጥኚው የተመራማሪው ብቃት ላይ ዲፔንድ ሊሆን ይችላል። እና በዚህ ክላስ ሌቨል የምናየው እኛ መጠቀም የምንችለው የቴክኒክ አይነቶች አንደኛ ሲምፕል ሬሽዮ ኤንድ ፐርሰንቴጅ ቴክኒኮችን በሬሽዮ በፐርሰንቴጅ ማስቀመጥ ያሉትን ዳታዎች ያው በቁጥር ስታቲስቲካሊ ስናስቀምጥ ማለት ነው። ፓይ ቻርቶችን ኮምፓውንድ ግራፎችን ተጠቅመን በስዕል ፓይ ቻርት ተጠቅመን ፓይ ቻርት ማለት ክብ አድርገን በፐርሰንት በፐርሰንት እየለያየን ምን ያህል ፐርሰንት ምን ያህል ቦታ እንደያዘ እንዲሁም ግራፎችን በመጠቀም ባር ግራፍ እነዛን ግራፎችን በመጠቀም ሜዠርስ ኦፍ አቨሬጅ ኤንድ ራው ዳታ ቫሪያንስስ አቨሬጆችን ሜዠር በማድረግ ቫሪያንሶችን በማግኘት በእንደዚህ አይነት መልኩ እነዚህን ቴክኒኮች ልንጠቀም እንችላለን። እና ፕሮሰሲንግ ሪሰርች ዴታ ዊዝ ስታቲስቲካል ቴክኒክ ሪዛልትስ ኢን ኒው ዲስከቨሪስ ኦር ፋይንዲንግስ ፎሎድ ባይ ኢንተርፕሬቴሽን። እና ይሄን ዴታ በዚህ በስታቲስቲካል ቴክኒክ ስናስቀምጥ እንደዚህ በቁጥራዊ በሆነ ዘዴ በምናስቀምጥበት ጊዜ አዲስ ግኝት እንድናገኝ አዲስ ፋይንዲንጎችን እንድናገኝ ሊያግዘን ይችላል። ከዛ በኋላ ወደ ኢንተርፕሬቴሽን ያንን ያለንን ዴታ ኢንተርፕሬት እንድናደርግ እንድንተረጉም ፍቺ እንድናገኝለት ያስችለናልና ዘን ቤዝድ ኦን ዘ ፋይንዲንግስ ሪኮመንዴሽንስ አር ሜድ። እና ይሄንን ካገኘነው ከነዚህ ግኝቶች ተነስተን ሪኮመንድ እናደርጋለን ወይንም ብቁ ነው ሪሰርቹ ብቁ ነው የሚለውን ነገር እንጽፋለን። እና ነገር ግን ሪኮመንድ ስናደርግ ምንድነው ሪያሊስቲክ መሆኑን ሹር መሆን አለብን። ቢ ሹር ዛት ዩር ሪኮመንዴሽንስ አር ሪያሊስቲክ። ብቁ ነው ስንል ምን ያህል ትክክል ነው፣ ዝም ብለን ነው ብቁ ነው እያልን ያለ ነው ወይስ እውነትም ብቁ ሆኖ ነው የሚለውን ሪያሊስቲክ መሆኑ ትክክለኛ መሆኑን ቼክ ልናደርግ ይገባል። ሌላው ፕሪፔሪንግ ዘ ሪሰርች ሪፖርት ቤዝድ ኦን ዘ ፋይንዲንግስ። ስለ ሪሰርቻችን ሪፖርት መጻፍ ትንተና መጻፍ ማለት ዘገባ መጻፍ ሪሰርቻችንን የሚያሳይ ዘገባ እንጽፋለን። ዘ ሪሰርች ሪፖርት ኢዝ ኤ ሜጀር ኮምፖነንት ኦፍ ዘ ስተዲ። የዚህ የጥናታችን ዋና ኮምፖነንት ነው ወይንም ሜጀር ትልቅ ቦታ የሚይዝ ኮምፖነንት ነው ይሄ ሪፖርት ዘገባ። አንቲል ዘ ሪፖርት ኢዝ ሪተን ኦር ፕሬዘንትድ ኖ ዋን ካን ዩዝ ዘ ሪሰርች ሪዛልትስ። እና ይሄ ዘገባ ካልተጻፈ የሪሰርቻችን የጥናታችን ዘገባ ካልተጻፈ ማንም አይጠቀመውም የሪሰርች ውጤታችንን የጥናት ውጤታችንን። እና ዘ ሪፖርት መስት ቢ ክሊር ኤንድ አኪዩሬት ትክክለኛ መሆን አለበት ዘገባው፣ እንዲሁም ግልጽ መሆን አለበት ለማንበብ። እና ኢቨን ኢፍ ዩር ሃይፖቴሲስ ኢዝ ብሪሊያንት ዩር ሪሰርች ሳምፕሊንግ ኤንድ ስታቲስቲካል ቴክኒክ አኪዩሬት ኤንድ ዩር ሪዛልትስ ኤክስትሪምሊ ኢምፖርታንት ዜ አር ኦፍ ቫሊዩ ኦንሊ ኢፍ ዩር ሪደርስ ካን አንደርስታንድ ኤንድ አፕሪሺየት ዘም። ምንም እንኳን ያስቀመጥነው ሃይፖቴሲስ ብሪሊያንት የሚገርም ቢሆንም የተጠቀምነው የሪሰርች ሳምፕል ያደረግነው መንገድ ስታቲስቲካል ቴክኒካችን አኪዩሬት ትክክለኛ ቢሆኑም እንደገና ሪዛልታችን በጣም ጥቅም ያለው ኢምፖርታንት ቢሆንም ነገር ግን ቫልዩ የሚኖረው ዋጋ የሚያገኘው ጥናታችን አንባቢዎች ሲያነቡት እና ሲረዱት ነው እና ሲያደንቁት ነው። ስለዚህ አሪፍ ሪፖርት ያስፈልጋል ማለት ነው አንባቢዎች እንዲረዱት። ስለዚህ ጥሩ ሪፖርት ክሬት ለማድረግ ጥሩ ዘገባ ክሬት ለማድረግ ምን ማድረግ you must prepare it carefully በጥንቃቄ ነው መጻፍ ያለበት። A good report is a product of concentration, accuracy, logical arrangement of your facts and ideas ስለሆነ ማለት ነው። ጥሩ ሪፖርት ጥሩ ዘገባ የሚባለው ኮንሰንትሬሽን ያስፈልጋል፣ ጊዜ ወስዶ ማሰብ፣ አኪዩሬሲ በትክክል መጻፍ አለበት። እንዲሁም ደግሞ ያሉት እውነታዎችና ሐሳቦች
ሎጂካሊ አሬንጅድ መሆን አለባቸው፣ በስርዓት አሬንጅድ መሆን አለባቸው። ከዛ አሪፍ ዘገባ መጻፍ እንችላለን። አሪፍ ዘገባ ሲጻፍ ደግሞ አንባቢው በትክክል አንብቦ መረዳት ይችላል ዋና ሀሳቡን። ኮምፓይሊንግ ደ ቢብሊዮግራፊ ኦር ሪፈረንስስ። ይሄ ደግሞ ኮምፓይሊንግ ቢብሊዮግራፊ ኢዝ ዘ ፋይናል ስቴፕ ኦፍ ዮር ሪሰርች ፕሮጀክት። ዋቢ መጽሐፍትን ያንን ሪሰርች ለመስራት የተጠቀምናቸውን መጽሐፍት፣ መጽሔት፣ ጆርናሎች፣ የተለያዩ ዶክመንቶች እያንዳንዱን ዶክመንቶች የምናካትትበት ቦታ ነው ማለት ነው መጨረሻ ላይ። እና ቢብሊዮግራፊ ኢዝ ኤ ሊስት ኦፍ ሪተን ማቴሪያልስ ሪሌቫንት ቱ ዘ ሪሰርች ስተዲ ዩ ሃቭ ፐርፎርምድ። ለጥናት ስራችን የተጠቀምናቸው እያንዳንዱ ሪተን የሆኑ ጽሁፎች፣ ማንኛውም ጽሁፍ ይካተታል። ቡክሶችን፣ ዶክመንቶች እና የመሳሰሉት እና ዛት ዩ ሪፈር ቱ አስ ዩ ፕሪፔርድ ፎር ኤንድ ኮንዳክትድ ዩር ፕሮጀክት። ያው ተጠቅም ያለው ብለን የምንገልጸው ሪፈር የምናደርጋቸው ነገሮች ማለት ነው። ጽሁፎችን ነው የምናስቀምጠው። እና አሬንጅ ዘ አይተምስ ኢን ዮር ቢብሊዮግራፊ አልፋቤቲካሊ የምናስቀምጠው አልፋቤቲካሊ ነው። ያ ማለት ከኤ ጀምሮ እስከ ዜድ ማለት ነው። ከላይ እስከ ታች እነዛን መጻፍቶች በምንጽፍበት ጊዜ በአልፋቤት ኦርደር ነው የምናስቀምጠው እና የምንጠቀመው ፎርማት ደግሞ እነዚህን ይመስላል። ለምሳሌ መጻፍት ከሆኑ ፓምፕሌቶች ከሆኑ ደግሞ እንደዚህ በራሪ ጽሁፎች አይነት ከሆኑ መጀመሪያ ምን እናስቀድማለን? ኔም ኦፍ ዘ አውተር ወይንም ፋይናል ማለት ላስት ኔሙን ከፊት እንጽፋለን። የአባት ስምን ከፊት እንጽፋለን ማለት ነው። እንደዚህ ጌታስ ኤ ይላል። የአውተሩን የጻፊውን የሆነ መጽሐፍ ከተጠቀምን ያው የመጽሐፉ ጻፊ አለ፣ የጻፊውን ስም። ከዛ ታይትል የመጽሐፉ ታይትል ምን ይመስላል የሚለውን በእንደዚህ አይነት መልክ ምንድነው ኢታሊክስ እናደርገዋለን ወይንም አንደርላይን እናደርገዋለን። ከዛ ፕሌስ የታተመበት ቦታ የት ነው የሚለው፣ ፐብሊሸር የታተመበት ቦታ እዚህ ጋር ኒውዮርክ ነው የታተመው። ፐብሊሸር ያሳተመው አሳታሚ ማን ነው? ኤምሲ ግራው ሂል ወይንም ማክግራው ሂል ነው። ዴት ኦፍ ፐብሊኬሽን እዚህ ጋር ዴት ኦፍ ፐብሊኬሽንን በቅንፍም ማስገባት እንችላለን። እዚህ ጋር ከፕሌስ እና ከፐብሊሸሩ ጋር መጻፍ እንችላለን። እንደገና ቮሊዩም ነምበርም የመጻፉን ቮሊዩም እንጽፋለን። ለመጻፍ በሚሆንበት ጊዜ፣ ለበራሪ ወረቀቶች በሚሆንበት ጊዜ፣ ለመጋዚን፣ ለኒውስ ፔፐር፣ ለጋዜጦችና ለመጽሔቶች በሚሆንበት ጊዜ መጀመሪያ አውተሩን ኔም ኦፍ አውተር ያው የአባት ስም ይቀድማል። ከዛ ታይትል ኦፍ አርቲክል የአርቲክሉ ርዕስ ምን ይመስላል፣ የተጠቀምነው አርቲክል ወይንም አንቀጽ ርዕሱ ምን ይመስላል በኮቴሽን ማርክ እንጽፈዋለን። ኔም ኦፍ ዘ ፔሪዮዲካል አንደርላይንድ ቱ ኢንዲኬት ዘ ፕራክቲስ ኦፍ ኢታሊክስ ኢን ፕሪንት አውት። ቮሊዩም ነምበር አለ። እንደገና ዘ ዴት ኦፍ ዘ ኢሹ የታተመበት ቀን፣ ፔጅ ኦር ፔጅ ሬንጅ የተጠቀምነው ጽሁፍ ከገጽ ስንት እስከ ስንት ነው የሚለውን። አሁን እዚህ እንዳለው ያው አውተር ኔም ይቀድማል የተጠቀምነው። ከዛ በቅንፍ ውስጥ ይሩን የታተመበትን ይር የመጻፉ የታተመበትን ይር መጻፍ እንችላለን። ከዛ የመጻፉ ታይትል ይቀጥላል። ኢታሊክስ ቢሆን ይመረጣል። ወይንም ምን እናደርጋለን? አንደርላይን እናደርገዋለን። ከዛ እዚህ ጋር ቮሊዩም አለ፣ ፔጅ አለ፣ ፔጅ ነምበር ከገጽ ስንት እስከ ስንት እንደተጠቀምን የሚያሳይ። እዚህ ጋር ምንዳየው ያው የአውተሩ ኔም ይቀድማል እንደምናየው የአውተር ሮል አለ በዚህኛው ላይ ደግሞ። እንደገና ታይትል የመጻፉ ታይትል የተጠቀምነው መጽሐፍ። ከዛ የታተመበት ቦታ ዋሽንግተን ይላል፣ ፕሌስ ኦፍ ፐብሊኬሽን። እንደገና ያሳተመው ማን ነው? ፐብሊሸር ይሄን ነው ያሳተመው። የታተመው መች ነው? ዴት ኦፍ ፐብሊኬሽን። እንደገና ቶታል ነምበር ኦፍ ፔጅ የፔጁ ብዛት 8 ፔጅ አሉት ያ መጽሐፉ ወይንም በራሪ ወረቀት ሊሆን ይችላል። እና በእንደዚህ አይነት መንገድ የተለያዩ ሜተዶች አሉት። ብቻ ቤዚክ እንትኖች አሉት፣ ቅርጾች አሉት። ቢብሊዮግራፊ በሚጻፍበት ጊዜ አልፋቤቱ መጠበቅ አለበት አንደኛ፣ ሁለተኛ የአውተሩ ኔም መቅደም አለበት። ከዛ በኋላ ታይትል ያስፈልጋል እያለ ይቀጥላል። እና ሪሰርች ፕሮሰስ በፍላው ቻርት ስናይ ስዕሉን በምናይበት ጊዜ መጀመሪያ ላይ ምን አለ? ዲፋይን
ሪሰርች ፕሮብሌም ችግሩን ዲፋይን ማድረግ ማወቅ ነው። ችግሩን ካወቅን በኋላ ወዴት እንሄዳለን? አንደኛ ሪቪው ኮንሰፕትስ ኤንድ ቲዮሪዎችን ሪቪው እንዳደርጋለን፣ እንከልሳለን፣ እናነባለን። ሪቪው ፕሪቪየስ ሪሰርች ፋይንዲንግስ ድሮ የተገኙ የምርምር ግኝቶችን እናያለን። ሪቪው ማድረግ ነው ሁለተኛው። ሪቪው ሊትሬቸርስ ላይ ያለው ነገር በዚህ አይነት መልኩ የተለያዩ ጽሁፎችን ሪቪው ማድረግ አለብን። ከዛ ሪቪው ካደረግን በኋላ ሪቪው ካደረግነው ሊትሬቸር ሪቪው ካደረግነው ሃይፖቴሲስ መላምት ፎርሙሌት እናደርጋለን፣ እናስቀምጣለን። ከዛ ደግሞ ዲዛይን ሪሰርች ኢንክሉዲንግ ሳምፕል ዲዛይን ሪሰርች ዲዛይን እናዘጋጃለን። እንዴት እንደምንቀሳቀስ እንዴት እንደምንሰራ የሚነግረንን ከታይም አንጻር ያለንን ታይም የሚነግረንን ያለንን ኢፈርት ያለንን ፋይናንሻል ወይንም ያለንን ገንዘብ ምን ያህል ገንዘብ እንዳለን የሚነግረንን ሪሰርች ዲዛይን እናዘጋጃለን፣ ሳምፕል ዲዛይንን ጨምሮ። ከዛ ኮሌክት ዴታ ኮሌክት ማድረግ ነው፣ ዳታ መሰብሰብ ነው። በተለያየ መንገድ እንደምንሰበስብ አይተናል። ፕራይመሪ ዳታ ኮሌክሽን፣ ሰከንደሪ እንዳለ አይተናል። ከዛ አናላይዝ ማድረግ የኮሌክት ያደረግነውን ዴታ በተለያየ ስታይል በፓይ ቻርት ሊሆን ይችላል፣ በባር ግራፍ ሊሆን ይችላል። እንደገና ደግሞ በአቨሬጅ ቫሪያንስ እየሰራን ወይንም ደግሞ በሲምፕል ሬሽዮ ፐርሰንቴጅ አናላይዝ እናደርጋለን። እና ቴስት ሃይፖቴሲስንም ቴስት ማድረግ አለ። ከዛ መጨረሻ ምን አለ? ኢንተርፕሬት እና ሪፖርት እናደርጋለን ማለት ነው። በዚህ አይነት መልኩ ፍላው ቻርቱን ልናይ እንችላለን።